በስነ ምግባር ግድፈት አባረናቸዋል። የሻዕቢያ የውክልና እንቅስቃሴ አራማጆች የአማራ ክልል 95% ሰላም ነው። የቢቢሲ አማርኛ ክፍል ለወያኔ የሚያደላ ነው። ዛሬ በጣም አነጋጋሪ ሆኖ ሚዲያዎቹ በሙሉ አጀንዳ ያደረጉት ይህ ርዕስ ነው። ብዙዎቹ ጋር አይቻለው። በተለይ ማህበራዊ ድረገጹ ላይ ምልልስም አይቻለው። በዛሬው ዕለት ዋነኛ መነጋገሪያ የሆነው ከዋሉት አጀንዳዎች መካከል የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ የሆኑት አቶ ጋሻው መርሻ ለቢቢሲ የሰጡት ቃለ መጠይቅ ነው። ቃለ መጠይቁን አነጋጋሪ ያደረጉት አቶ ጋሻው ያቀረበው ይዘት ብቻ ሳይሆን ቢቢሲም በመሪ ርዕስነት ቃለ መጠይቁን አቋርጠው ወጡ የሚል ወደ ላይ ብትወጡ የምታዩት አቋርጠው ወጡ የሚለውን ነገር ነው ያየሁት። እንደው ቱ ቢ ሆነስት ቃለ መጠይቁን አየሁትና ሙሉን አነበብኩት። ደግሜ አነበብኩት። ደግሜ ካነበብኩት በኋላ ምንድነው ይሄ ቃለ መጠይቅ የጎደለው ብዬ ራሴን ጠየቅኩኝ። ጋዜጠኛዋ ሴት ስለሆነች በኋላም አነሳላችኋለሁ። ምን ጎሎባት ነው ከላይ ርዕስ ስትሰጥ አቋርጦ ወጣ የሚለውን እንደ መሪ ርዕስ የተጠቀመችው? የሆነ ማብራሪያ ውስጥ ማለት ነው። በጣም ደስ አላለኝም ነበር። ማለት ምንድነው የጎደለው? ጋሻው ያን ያህል ረጅም ዘለግ ያለ መግለጫ እንትን ነው የሰጣት ቃለ መጠይቅ። ከዛ በኋላ ሲመጣ ርዕሱ የሆነ ጥያቄ ላይ ሲደርስ አቋርጦ ወጣ፣ ስልኩን ዘጋብኝ። የሚል ነገር አስቀምጣለች። ቢቢሲ ነው እንግዲህ ትልቅ ኢንተርናሽናል ሚዲያ ነው፣ ዝም ብሎ ተራ ሚዲያ አይደለም። ከዛ ቢቢሲ የአማርኛው ክፍል የወያኔ ሚዲያ ማለት ነው አለኝ ትላለች እዛ ላይ። እኔ በቀጥታ ጋሻው ጋር ነው የደወልኩለት። አግኝቼዋለሁ ጋሻው እና ምንድነው አልገባኝም ማለት ኒውስ የተወሰነች አጫጭር ኮርሶች ወስደናል ሚዲያ ውስጥ ያለው ኦፕሬሽን ማናጀርን በነበርኩ ሰዓት የተወሰነ ኒውስ እንዴት ይሰራል፣ ሄድላይን እንዴት ይሰራል ነግሬያቸዋለሁ ከዚህ በፊትም። በጣም አስቂኝ ዜናዎች እንዴት ሄድላይን እንደሚሰራ ያንን ነገር ሊጠቀሙበት ነገር ሲሞክሩ አየሁኝ። እና ምንድነው ማለት ያልገለጽከው ነገር ኖሮ ነው ወይ የሚል ጥያቄ አነሳውለት። እንዲታረም ነው ባይዘው ቢቢሲም እንዲሰማ ማለት እንደሚሰሙም እርግጠኛ ነኝ። አውራውት ጋሻውን ሌላ ጊዜ ኔክስት ዊክ ይዘን ይዤው እመጣለሁ። በደንብ ስሙ። አንደኛ 41 ደቂቃ ነው ያወራችው ለጽሁፍ ቃለ መጠይቅ 41 ደቂቃ ነው። እንግዲህ እሱ እንደነገረኝ ከኬንያን የደወለችው 41 ደቂቃ ነው። ፎር 1 ሚኒት ምን ማለት ነው? 41 ደቂቃ ሰጥተህ ዘጋ ምናምን። ሁለተኛ የመጨረሻ ጥያቄ ብላ
ነው መጨረሻ ያቀረበችው አለ። የሱን ትሰማላችሁ በኋላ በድምጽ በእሱ ሲመጣ የመጨረሻ ጥያቄ ነው የምጠይቅ ይሄን ብላን የጠየቀችው። ኦኬ የመጨረሻ ጥያቄ ካለህና ጥያቄውን ከጠየቀህ እና ከመለስክለት ምንድነው የሚፈለገው? በጣም አጀንዳ አድርገውት ስላየው እኮ ነው። በቃ እንትን መመለስ አቅቶት ምናምን ምትንተና ስላየው ነው። ሲመልስል ግን መጨረሻ ላይ እንደነገረኝ እንትኑም ያስታውቃል። ሁለት ነገር ነገርኳት አለ ጋዜጠኛዋ። አንደኛ ጋዜጠኛ ከሆንሽ ጋዜጠኛ ሁኚ፣ አድሎ ነው ያየውብሽ፣ ፍትሃዊ ነገር አላየውብሽም፣ እንደ ጋዜጠኛ ጠይቂ። ገለልተኛ ሁኚ አላት። አንድ ሁለተኛ እውቀት ይኑርሽ ብሏታል። ለምትጠይቂው ነገር መረጃ እና ማስረጃ እውቀት ይኑርሽ። ይሄ ነው እንግዲህ ያለው መረጃ። ይሄ ቃለ መጠይቅ የተደረገው ከ20 ቀን በፊት ነው እንደነገረኝ ከሆነ ብዙ በ20 ቀን ውስጥ ብዙ አውዶችም ይቀያየራሉ። ኢን ኤኒ ኬዝ አንዳንድ ሚዲያዎች እኔ ቪኦኤን እንደማልወደው ታውቃላችሁ። አማርኛ ክፍል ብዙ እንደሚበሳጩብኝ አውቃለሁ። ይሄን ስል በጣም በጣም መርዛማ ነበረ ለኔ። ጠቅሞ ሊሆን ይችላል ለብዙ ሰው። በጣም ለኔ ግን እንደ ቪኦኤ ደስ ነው ያለኝ ሲዘጋ ቪኦኤ ባይዘው። በጣም ኔትወርክድ የሆኑ ቡድኖች ሙድ እየያዙ ስራ የሚቀጣጠሩበት አንዱን ለመግደል አንዱን ለማንሳት የሚጣርበት ተቋም ነበር ቪኦኤ። ነገም ቢከፈት እንደዛ ነው ማለት። በጣም አደገኛ መስሪያ ቤት ነበር ቪኦኤ፣ በተለይ አማርኛው ክፍል። እኔ ሌሎቹም ብዙ አላውቅም። የሆነ ሰው የእንጀራ ልጅ ነው፣ የሆነ ልጅ ሰው ግን ልጃቸው ነው። እና የሆነ ቡድን አለ። በቃ ለኔ ቪዚብል የሆነ ለብዙ ሰው የማይታይ ቡድን አለ። በጣም በጣም ኔትወርክድ የሆነ በጥቅም የተሳሰረ በነገራችን። ስለዚህ እኔ ትራምፕን ቪኦኤን በመዝጋቱ አማርኛ ክፍል አመሰግነዋለሁ። sometimes በኢንተርናሽናል ሚዲያ ስም ሌላ ነገር ሲሆን ጥሩ አይደለም። በተለይ ደግሞ አላቅም ዩዥዋሊ አማርኛ ክፍሉ ለምንድን ነው እንደዛ የሚሆነው? እና እነዚህን ዝርዝር አላቀውም እንዳልኩት። ግን ያ ትሬንድ ቪኦኤ ላይ አይቻለሁ። ያን ትሬንድ ገልብጠው ፐርሰናሊ እኮ የደረሰብኝ ነገር እኮ መቼም እኮ ምረሳው ታሪክ እኮ አይደለም መቼም። አቶ አዲሱ ጊዜው አልፏል። አቶ አዲሱ ባየኝ ቁጥር አንገቱን ይደፋል በዛ ጉዳይ። ለብዙ ሰዎች ፕሮፌሽናል ጋዜጠኛ ነው አይደል አቶ አዲሱ አበበ። ባየኝ ቁጥር ግን አንገቱን ይደፋል። ይቅርታም ስለጠየቀኝ ትቼዋለሁ። የሰራው ጥፋት ግን በእኔ ፐርሰናል ብቻ ሳይሆን ሚዲያው ምንድን ነው ብዬ እንድፈትሽ ያደረገኝ ነው። በነገራችን ዛሬ አቶ አዲሱ ሚዲያ ላይ አለ አይደለ? ማን ነው ነፍሱን ይማረውና ዶክተር ደረጀም የሆነ ነገር ሲናገረው አይቻለሁ። ከዶክተር ደረጀ በፊት ግን እኔ ፊል አድርጌ ተናግሬያለሁ። አዲሱ አበበ ያውቃል። በጣም በጣም አደገኛ መስሪያ ቤት ነው በነገራችን ላይ። ይሄ አይደለም የኔ ፖይንት። ቢቢሲ አላውቀውም አፋን ኦሮሞ ማን እንደሆነ ትግል እንደነበረ አውቃለሁ። ቢቢሲ ላይ አፋን ኦሮሞ እንዲፈጠር የሆነ ነገር እንዲፈጠር ያው ኮንትሮል ያደርጉታል፣ ብሔርተኞቹ ኮንትሮል ያደርጉታል። ኢትስ ክሊር። ግን ምንድነው somebody the other side አሁን ሚዲያ በዝቷል። በበዛበት ሁኔታ በእንደዛ አትቀጥል።
እንዲሁ እንደው በሳይድ ላንሳው ብዬ ነው። የአማርኛውን ክፍል ይፈትሽ ቢቢሲ። አንዱ አጨቃጫቂ አነጋጋሪ ሆኖ ስላየሁት ከጋሻው ጋር ተያይዞ ኦቨርኦል ትሬንድ እንዳለ ግን ለማሳየት ፈልጌ ነው። ከዛ ቀጥሎ ወደ አነጋጋሪ ይዘቶቹ እንምጣ። በጣም ጠንካራ ነገሮች ነው ያነሳው ጋሻው። እዛ ላይ ባተኩር ይሻለኛል። በተለይ በዋናነት ያጠነጠነው እነ ዶክተር ደሳለኝ ጫኔ፣ እነ ዶክተር አበባው ደሳለው፣ እነ ክርስቲያን ታደለ ከአብን በመውጣታቸው የተፈጠረው በአብን ውስጥ የተፈጠረው ቁመናም ክፍፍልም ወዘተ እሱ አንዱ ፖይንት ነው። ፎከስ ማድረግ የፈለኩ ፖይንት እሱ አንዱ። የአቶ ጋሻው መልስ እንስማው። አንደኛ የተጠየቀው ከመንግስት ጋር አብራችሁ እንስራ ስትሉ የክፍፍሉ መሰረታዊ ምክንያት እነ ዶክተር ደሳለኝ አይነት ሰዎች አይ ከመንግስት ጋር መስራት የለብንም ነው ክፍፍሉ እሱ ነው ወይ ብላ ተጠይቀዋለች ጋዜጠኛ። ይሄ ኢምፖርታንት በጣም ጠቃሚ ጥያቄ ስለሆነ ነው የጥያቄ አታችሁ ከሆነ የኢዜማ ሰዎች በመጡ ቁጥር ይሄን ጥያቄ ያነሳሉ። በመጡ ቁጥር መቼለት የአብን የፖለቲካ አመራሩም ሲመጣ ይሄን ጥያቄ አንስቼለታል። ሄዳችሁ ማየት ትችላላችሁ። በደንብ መፈተሽ ያለበት ጥያቄ ነው። ባይዘው የፖለቲካ ፓርቲዎቹ ብቻ ሳይሆን ዩኒቨርሲቲዎቹ ይመርሙ፣ የፖለቲካ ሳይንስ ትምህርት ያስተምራሉ አይደል? ይመርምሩት። ምንድነው የፈጠረው አዲስ ሁኔታ? ተቃዋሚ ፓርቲዎች ወደ ገዢው ፓርቲ ጋር የተሰጣቸውን የመንግስት ስልጣን በመውሰዳቸው ምን ተፈጠረ? ምን አዲስ ሁኔታ ተፈጠረ? ይህ እኮ በደንብ እኮ ሊፈተሽ ሊመረመር የሚገባው እኮ አዲስ ክስተት ነው። በተለይ ፖለቲካ ላይ ከቆያችሁ እንደ ትንሽ ነገር እንዳትመለከቱት። እስኪ የትኛው ሚኒስትሮች ናቸው በእኛ እድሜና በእኛ ዘመን ውስጥ የአንድ መንግስት ሚኒስትሮች ሆነው በቃላት ማህበራዊ ድረገጽ ላይ ቆጥተው ሲደባደቡ ያያችሁት? አለ ነበረ አለ ንገሩኝ። ሚኒስትሮች ሆነው እርስ በርስ ሲደባደቡ የነበሩ ሰዎች ካሉ ዛሬ በጌታቸው ረዳና ሚኒስትር ነው፣ አማካሪ ሚኒስትር ነው በሚኒስትር ማዕረግ። በዶክተር በለጠ መካከል የአደባባይ ጭቅጭቅ ነው ያየ ነው። ይሄ የሚነግርህ ምንድን ነው ማለት ነው? እንደ ቀላል የሚታይ ነገር አይደለም። ለአንድ ሀገር ትምህርት ሚኒስቴርነት ቀላል ቦታ እንዳይመስላችሁ። የሁሉ ነገር መፍጠሪያ ቦታ ነው ትምህርት ሚኒስቴር። የጄኔሬሽን የትውልድ መፍጠሪያ ቦታ ነው። ስርዓት ትውልድ ይፈጥራል። ኢህአዴግ ትውልድ ፈጥሯል። ኢህአዴግ ወጣቶች አሉ። በነገራችን ብልጽግናም ትውልድ ይፈጥራል እንዳትጠራጠሩ። የሚቀጥለው 10 ዓመት በኋላ አዲስ ትውልድ ነው የምታዩት። የመደመር ትውልድ የተባለው ለዛ ነው። በባዶ የመጣ አይደለም። ብትወዱም ብትጠሉም ከ10 ዓመት በኋላ የመደመር ትውልድ ይኖራል። ድንገራችሁ 10+7 17 ዓመት ማለት ነው። 17 ማለት አንድ ልጅ በ7 ዓመቱ አንደኛ በ6 ዓመቱ ወይም በ5 ዓመቱ አንደኛ ክፍል ቢገባ 5 ሲደመር 17 27 ማለት ነው። ያ 27 ዓመት ልጅ የመደመር ትውልድ ልጅ ነው። ቢመርህም ቢጣፍጥህም የመደመር
ትውልድ ይፈጠራል። የኢህአዴግም ትውልድ ስለተፈጠረ ማለት ነው። ሰዎች ያንን ላለመቀበል የቄሮ ትውልድ የምናምን ትውልድ ምናምን ይሉታል እንጂ የኢህአዴግ ትውልድ ተፈጥሯል። ወይ የቁቤ ትውልድ የምናምን ብለው ሼፕ አፕ ሊያደርጉት ይሞክራሉ። ነው በጥቅሉ ብታዩት የኢህአዴግ ትውልድ ነው። የኢህአዴግ ትውልድ ነው። የኦህዴድም ሊሆን ይችላል፣ የብልጽግናም ሊሆን ይችላል፣ የህወሓትም ሊሆን ይችላል፣ የብአዴንም ሊሆን ይችላል። ተፈጥሯል። የብአዴን ትውልድ ተፈጥሯል። የህወሓት ትውልድ ተፈጥሯል። የኦህዴድ ትውልድ ተፈጥሯል። ብዙዎቹ ምድር አንቀጥቅጥ እያሉ ውጪ ምናምን በብዛት የብአዴን ትውልድ ናቸው። እና ዶክተር ደሳለኝ እኮ የብአዴን ትውልድ ብአዴን እኮ ነበር ዶክተር ደሳለኝ። ክርስቲያን ታደለ እኮ ብአዴን ነበረ። ውሸት ነው። እነ ተፈራ ማሞ ምናምን ትሏቸው እኮ ኢህዴን ብአዴን እኮ ናቸው። ምን እነ ጀዋር ከኦህዴድ ጋር እኮ ጥብቅ ትስስር እኮ ነው የነበራቸው። መስካሪ ነበር እኮ አቶ ጀዋር ኤስቢኤስ ሬዲዮ ላይ ወጥቶ 95% የሚሆነው የኦሮሞ ልሂቅ ኦህዴድ ውስጥ ነው ያለው ብሎ እኮ የድምፅ ምስክር ነው ያለው። 95% የኦሮሞ ኤሊት አላልኩም ይበል እስቲ ወጥቶ ትራንስክራይብ አድርጌ ያስቀምጫታለሁ። 95 ያው ቁጥር ገምድል ስለሆነ ችግር የለበትም። አሁን ደግሞ 5% ሊል ይችላል መጥቶ በ90ውን ቀንሶ 95% የኦሮሞ ልሂቅ ኦህዴድ ውስጥ አለ ካልክ የኦህዴድ ትውልድ አለ ማለት ነው። ስርዓቶች በተለይ እንደ ኢትዮጵያ ያሉ ሀገሮች ላይ ትውልድ ይፈጥራሉ። ልታውቁት ትችላላችሁ፣ ላታውቁት ትችላላችሁ። ለምሳሌ እኔ ልንገራችሁ የቀይ ባህር የባህር ምናምን ጉዳይ የኢህአዴግ ትውልድ ስለሆንኩኝ ስሜት አልነበረኝም፣ ወይም ስሜቴን ገድየው ነበረ። በስልጠና በምናምን ገድየው ነበረ። ከልቤ ነው የምነግራችሁ። ያለቀ ጉዳይ ነው ማለት ኤርትራ የምትባል ሀገር የሚቀጥለው ጀኔሬሽን መጥቶ ኢትዮጵያ ነበረች ምናምን ብሎ አያስብም። የባህር በር ያለቀ አጀንዳ ነው። የትምክተኞች ብዬ አውቃለሁ አገር ቤት እያሉ። ለምንድን ነው አባቴ ራሱ ለምንድን ነው የሞተው? ለሞተ ጉዳይ በእርግጥ እኔ በአባቴ መሸቀል አልፈልግም፣ ግን እስከዛ ድረስ ነው የምናገረው። ለምንድን ነው ይሄ የሆነው? ቢኮስ የስልጠናውም የፕሮፓጋንዳውም የትምህርቱም የካድሬ ቤቱም የሁሉም ነገር ያ ጀኔሬሽን የምን ቀይ ባህር የምን የባህር በር የምን ወደብ ምናምን እንዲል ተፈጠረ። ከዛ ይልቅ ብሔሬ፣ ወንዜ፣ አማራነቴ፣ ኦሮሞነቴ፣ ወላይታነቴ፣ ሲዳማነቴ፣ ሶማሌነቴ ኢትዮጵያዊነት ሰከንደሪ ሆነ። ዝም ብሎ የመጣ አይደለም። የ30 የ27 ዓመት ስራ ነው። ኢትዮጵያዊነት እና ኢትዮጵያ ሰከንደሪ የሆነችው በትውልድ ስለተሰራ ነው። ኢትዮጵያዊነት ቁልቁል የወረደው በካሪኩለም ነው፣ በአይዲዮሎጂ ነው፣ በመንግስት አቅጣጫ ነው። ትታጠባለህ ሁሉ ማለት እኮ ነው። ያለህ ነገር ሁሉ ሊታጠብ ይችላል። ትላንትና ቫሊዩ የምትሰጠው ነገር ገደል ሊገባ ይችላል። እኔ ራሴ ምሳሌ የማደርገው ሆን ብዬ ነው። በነገራችን ላይ ሁሉም ራሱን እንዲመለከት ነው። እኔ እንደዛ ሆንኩ ማለት ማለት ምንም ስልጣን ውስጥ ያሉ ወደብ አያስፈልግም ባርበር አያስፈልግም ይሉ የነበሩ ነበሩ እኮ። ያ አስተሳሰብ ያ አመለካከት ለምን ተፈጠረ ብሎ ስታስብ ትውልድ ስለተገነባበት ነው። ስለዚህ ትውልድ የሚገነባበትን ቦታ ትምህርት ሚኒስቴርን ለተቃዋሚ ፓርቲ ለፕሮፌሰር ብርሃኑ ስትሰጠው ምንድነው አንድምታው?
ታይቶ ተሰምቶ አይታወቅም። አለ የምትሉ ከሆነ ኑና ንገሩን። ይሄው አደባባይ ነው እየተናገርኩ ያለሁት። ፕሮፌሰር ብርሃኑ የኢዜማ መሪ ነው፣ የተፎካካሪ ፓርቲ መሪ ነው። ስለዚህ ምንድነው የፈጠረው ነገር? የመንግስት ኃላፊነትን ተፎካካሪ ፓርቲዎች በመያዛቸው የተፈጠረው ነገር ምን? ይሄ ማስተርስ ፒኤችዲ ያሰራል። ባይዘው ተማሪና እንትን በሆን ኖሮ ሰራ ነበር በዚህ ላይ። እነ ፕሮፌሰር ብርሃኑ ቴክኖሎጂውን ደግሞ እነ ዶክተር በለጠ ቀጣዩ ጀነሬሽን ቴክኖሎጂ ድሪቭን ነው የሚሆነው፣ እንዳትጠራጠሩ። አርሶ አደር መርህ አይደለም፣ ግብርና መርህ አይደለም። የሚቀጥለው ከ5 ዓመት ከ10 ዓመት በኋላ ቴክኖሎጂ ድሪቭን ፖሊሲ ነው የሚኖረው። ያንን ቴክኖሎጂ ድሪቭን የሆነውን ነገር ለዶክተር በለጠ ሲሰጠው ምንድነው የታሰበው? ዶክተር በለጠ አብን ነው። አዲስ አስተሳሰብ፣ አዲስ አመለካከት ነው። ኢትዮጵያ ውስጥ የሌለ ነባራዊ እውነት ነው። ዛሬ ትምህርት ሚኒስቴር ላይ የኢዜማ ሰዎች እኮ ክርክር ሁሉ ሲወጡ ምሳሌ ሲባሉ እኮ ትምህርት ሚኒስቴር ይላሉ እኮ አይደል እንዴ? ጠቅላይ ሚኒስትሩም በአንድ ወቅት ተናደው ትምህርት ሚኒስቴር እኮ አፕላይ ያደረገው የእኛም ፖሊሲ ነው እስከ ማለት የደረሱት መመኪያቸውን ትምህርት ሚኒስቴር ስላደረጉ ነው አይደል ኢዜማዎች? በነገራችን ላይ በዚህ አጋጣሚ ባልተያያዘ ዜና ፕሮፌሰር ብርሃኑ ጡረታ እየወጣ ነው። ባልተያያዘ ነው ያልኩት። አይ ቲንክ የዚህ ምርጫ እንደማይወዳደር መረጃው ደርሶኛል። ኖ ሞር በፕሬዝዳንትም በፕራይም ሚኒስትር ደረጃም ወይም በሆነ ነገር አናየውም ከዚህ በኋላ። ፕሮፌሰር ብርሃኑ የድርጅቱን ሊቀመንበርነት ይለቃል አይለቅም፣ እሱን መረጃ የለኝም። የሚኒስትርነቱን ይለቃል አይለቅም አላቅም። ግን በዚህ ዓመት በምርጫ እንደማይወዳደር ኦልሞስት ወደ ጡረታ እየሄደ እንደሆነ ሰምቻለሁ። እንግዲህ ጫናው በዝቶበት ነው እና አንዳርጋቸው በየቀኑ ነው የሚቀጠቅጡት፣ በየቀኑ አንዳንዴ አቀጣቀጣቸው ራሱ በጣም እንትን የሚል ነው። እንትኑን አላቅም ዲቴይሉ። እንዲሁ በተያያዘ ዜና ነው ያቀረብኩት። በተያያዘ ዜና ፕሮፌሰር ብርሃኑ ምርጫ አይወዳደርም፣ ካልተወዳደረ ደግሞ የፓርቲው ሊቀመንበር ይሆናል አይሆንም፣ የሚቀጥለው እናገኘዋለን አናገኘውም፣ በጡረታ ይመጣል አናገኘውም፣ በአማካሪነት አይዊሽ እኔ እውነት ለመናገር አሁንም አስበው ጥሩ የአማካሪ ቢሆን የኢኮኖሚም አማካሪ ትምህርቱንም ስለ ማህበራዊም ጉዳይ ላይም አሁን ኤክስፒሪየንሱን ዴቨሎፕ ስላደረገ ጥሩ አማካሪ ይሆናል ብዬ አስባለሁ። ግን ባልተያያዘ ዜናው ወደ ምርጫ እንደማይወዳደር መረጃው ደርሶኛል። ሀሳቡን ከቀየረ መጥቼ እነግራችኋለሁ። ጋሻው ምንድን ነው የሚሉት? የተለያየ ነው የመንግስት ኃላፊነት እንረከብ አንረከብ በሚለው ላይ ተለያይተን አናቅም ነው የሚለው ጋሻው። እሱ ልዩነታችን አይደለም ነው የሚለው ጋሻው። እንደውም ይለናል ከመንግስት ጋር መስራት የሚለው ላይ አቅጣጫ አስቀምጠን ነበረ፣ አጽድቀን የወጣ ነው የሚለው። እሱ ነው እያለ ያለው ጋሻው። ከመንግስት ጋር በጋራ መስራት አለብን የሚለው አቅጣጫ በጋራ ነው ያስቀመጥ ነው።
ከመንግስት ጋር መስራት የልዩነት ሐሳብ ሆኖ አያቅም። አንዱ ፖይንት ይሄ ነው ያነሳል። አልፎም ይናገራል። የኔ አይደለም የጋሻው ነው ይሁን ማወራላችሁ። በዚህ ጉዳይ ላይ ቅሬታ የሚያነሱ ሰዎች በጎን በኩል ሄደው እኔ ነኝ መሾም ያለብኝ ብለው ለመንግስት ደብዳቤ ያስገብተዋል ነው ያለ። እቺን ነገር ጫፍጫፏን የፖለቲካ ኃላፊውም ሲናገር ሰምታችኋል። እኔ ጋር መጥቶ ይቀጥላል ጋሻው። እኛን ሹሙን ከነሱ የተሻለ እኛ እናገለግላችኋለን ብለው ደብዳቤ ያስገቡ ሰዎች አሉ። ላፍርጠው ማፍረጥ ምናምን የሚባል ነገር ኤኒዌይስ ብዙ ይቀር እንደሱ አይነት ነገር የሰነፎች ነው። ያም ሆነ እኔ በሰበሰብኩት መረጃ ዶክተር ደሳለኝ ነው ይሄን ያደረገው። እኔ የፓርላማ አባል ሆኜ ሳበቃ ህዝብ መርጦኝ ሳበቃ ሌሎቹን እኮ ህዝብ አልመረጣቸውም ወድቀዋል። እኔን የፓርላማ አባል ነው ኃላፊነት መመደብ ያለብኝ የሚል ዶክተር ደሳለኝ ጫኔ እንዳነሳ ነው ያለኝ መረጃ። ውጣና ተናገር ዶክተር ደሳለኝ ጫኔ። ደብዳቤም ካላስገባ አላስገባውም በል። ስለዚህ በመሰረተ ሐሳብ ደረጃ አታንሱ። ጋሻው እያለን ያለው ቁጭ ብለን እንደ ድርጅት እንደ ኢዜማ ማለት ነው። ኢዜማም ጋር ክፍፍል እየተባለ ያለው ከመንግስት ጋር መስራት አለመስራት በሚለው ነው የሚሉት አይደለ? ቁጭ ብለን እንደ ኢዜማ እንዳሉት ሁሉ እነዚህም ቁጭ ብለን እንዳብን መንግስት የሚሰጠንን ኃላፊነት እንቀበለው ወይ፣ ከተቀበልን በኋላ ከመንግስት ጋር መስራትን እንስማማ ወይ ብለን ተስማምተን ወጣን። የጋራ አቅጣጫ አስቀምጠን ወጣን። ከወጣን በኋላ አንዳንዶቹ እንደውም ዛሬ የሚቃወሙን እኔ የመንግስት ኃላፊነት ላይ ልመደብ የተሻለ ማገለግላችሁ እኔ ነኝ ብለው ደብዳቤ ያስገብተዋል ነው የተባለ። ተወሩሯል ኳሷን። ፈቃደኛ ከሆነ እንጠይቀዋለን በግለሰብ ስም ይነግረን ከሆነ። እኔ ግን ቅድም የተናገርኩት አይ ቲንክ በዚህ ደረጃ በግልጽ መነጋገር ያስፈልጋል። ይሄ ሰዓቱ ነው ብዬም ስለማምን ነው። ከዛ በሆነ ነገር ትልና በውስጥ በኩል ግን ሌላ ነኝ ብለህ ትመጣለህ። ፊትን ገልብጠህ ትመጣለህ። አንድ ጊዜ እኔ ማስታወሻ ላይ ቀንዋን ምንዋን ጽፌያታለሁ። የሆነ ሚዲያ ውስጥ ይሳት እያለው ጭቅጭቅ ተነሳ። በሆነ ነገሮች ጭቅጭቅ ተነሳ ማለት ኦህዴድ ሸተተ ምናምን አሉ የሆኑ ሰዎች። እኔ መጀመሪያ አካባቢ እንደምታውቁት በጣም ሲሪየስሊ በተለይ እነ አቶ ለማ መግለጫ ካወጡ በኋላ ቀንደኛ ደጋፊ ነበር የነበርኩት። ምንም ማለት አቶ ዶክተር አብይ አይታወቅም ብቻ በመግለጫ ደገፍኳቸው እና እንደውም ብርሃኑ ሌንጂሶን በኋላ አገኘሁት። ዝርዝሩን ታነቡታላችሁ። እሱ እንትን ነበረ እኔ ጋር ሁለንተና እይታ የሚባል ፕሮግራም ላይ ይቀርብ ነበረ ዶክተር ብርሃኑ እና የሆነ ክርክር ተወዴዶድ ሸተተ ምናምን በቃ የሆነ መጽሔፍ ነገር ምናምን አየሁኝ። አንዳንዶቹ በቃ አጀንዳችሁ እሱ ሆነ። ኧረ ተው የብሔር ጥያቄ ተጨቋኝ ትተናል ካሉ ምንድን ነው? ከዛ በላይ ምንድነው የምንፈልገው? እኛ ነን የስልጣን እንድንወጣ የምንፈልገው? እሱ እኮ አይደለም ለውጣችን እኮ እኛ በወንበሩ ላይ እንቀመጥ አይደለም። እና የሆነች ነገር ሳላስበው ተናገርኩ። ጫጫታ። ኧረ አንዳንዴ እኮ እኔ መንግስት ኃላፊ ሆኜ የምሬን ነው የምነግራችሁ። የመንግስት ኃላፊ ሆኜ በኢህአዴግ አባልነት
አባሉን የጠየቂያቸው ዳይሬክተሮች፣ መምሪያ ኃላፊዎች፣ የቡድን መሪዎች በእኛ ነው የሚጠየቁት። ጠይቂያቸው እምቢ ያለኝ ሰው አንድ ብቻ ነው ያገኘሁት። እውነት ነው ይሄ። ዘመድኩን ይባላል ሰውየው። መጽሐፌ ላይ ጽፌዋለሁ። ጥላሁን ያረፈ ቀን ገና ሂዱና አንብቡት። ዳይሬክተሮች ጠይቄ፣ የቡድን መሪዎች ጠይቄ፣ ኤክስፐርቶች ጠይቄ በእኛ ሌቭል ስለሚጠየቁ ጠይቄያቸው ቢኮስ ቦታዎቹ የፓርቲ አባልነት ይጠይቃሉ። ቦታዎቹን ለመያዝ አንድ ሰሞን እንደውም ጠቅላላ የፓርቲ አባል መሆን አለበት አይነት ነገር ነበር። አንድ ሰው ነው እምቢ ያለኝ። ኤርሚያስ ከሃይማኖቴ ጋር አይሄድም፣ ይቅርታ አድርግልኝ። ቡድን መሪው ይቅርብኝ፣ መምሪያ ኃላፊው ይቅርብኝ፣ ዳይሬክተሩ ይቅርብኝ ያለኝ እኔም ማስታውሰው አንድ ሰው ነው። ዘመድኩን ይባላል፣ በህይወት አለ። በኋላ እኔ ኢህአዴግን ስለሚጠላ ነው ምናምን፣ በተለይ አንድ ትግራይ የሄደ ሀዱሽም ይባላል፣ ይሄ ኢህአዴግ ጠላን ነው ምናምን ሲለኝ አማካሪ አድርጌ እኔ ጋር መጣሁት። ልዩ አማካሪ ነበረ ዘመድኩን። በህይወት ያለ ሰው ነው የምነግራችሁ። ከፈለገ ወጥቶ ይናገር። ይህን ነገር ተናገርኩኝ። እኔ ምን የኢህአዴግ አባል ጠይቄ እምቢ ያለኝ ሰው አላስታውስም። እሳት ተቀጣጠለ። ይሄ መሬት ላይ ያለ እውነት ነው። ብዙዎቹ ይኸውላችሁ አገር ቤት በተለይ የተማረው ኃይል ቁጥሩ ቀላል ያለው ነው፣ ለስልጣን ቅርብ ነው። ውጪ እንደሚያወራልህ አይደለም ወይ ውጪ ሆኖ እንደሚታይልህ አይደለም። እኔ ፕራክቲካል ምሳሌ ነው ያነሳሁት። እንግዲህ በፐርሰንቴጅ ከሆነ ከ90% በላይ ማለት ነው። ስለዚህ እኔ ላላምን የምችልበት ነገር የለኝም። ዶክተር ደሳለኝም ይሁን ማን ይሁን ደብዳቤ ያስገብተዋል አላስገቡም፣ ላላምን የምችልበት ጀስቲፊኬሽን የለኝም። አንደኛው እሱ ነው። ይሄ ወደ መንግስት ስልጣን ያዙ የስልጣን ሆዳሞች ስለማይ ነው መለኪያን የስልጣን ሆዳምነት ሌላ ምክንያት ስለሌለ ማለት ነው። ፕሮፌሰር ብርሃኑን በሆድ ልትለካው ነው? እንደው ልቦናቸው አያውቅም? ይሄን ብዙ ልዩነት ይኖረናል። እኔም የተቸውት ማአት ጊዜ ተችቸዋለሁ። በመሰረቱ የማንም ፖሊሲ ነው የምታስፈጽመው ብዬ ተችቸዋለሁ በፊት በምተቸውም ሰዓት። ግን አሁን በሆድ በምናምን ብርሃኑን ፕሮፌሰር ብርሃኑን ልተቸው ነው? በሆድ በገንዘብ አንዳንዴ ነገሮችን በሚዛኑ ማስቀመጥ የሚያስፈልግ ይመስለኛል። የኔ የጋሻውን የተረዳሁት በዛ ነው። ሁለተኛው የተፈጠረው ልዩነት ታዲያ ምንድነው ልዩነቱ ብላ ትጠይቀዋለች። ምንድነው ታዲያ መሰረታዊ ልዩነታችሁ? መሰረታዊ ልዩነታችን የሚለው እሱ የፖለቲካ አስተሳሰብ ነው ልዩነታችን ነው ያለው። ይቀጥላል። በእኛ ውስጥ በጉልበትና በትጥቅ ትግል ጭምር መንግስትን መገልበጥ አለብን ብለው የሚያምኑ ነበሩ ይላል። በ100% ነው ያመንኩት ጋሻውን። ለዚህ ነው የአንዲ ልጆች የሻቢያ ተላላኪዎች የአማራ ጽንፈኛው ምናምን ጽንፈኛው የተረባረበባቸው ጋሻውም ላይ የተረባረበ በዛ ነው። እውነት ነው። በእኛ ውስጥ በጉልበትና በትጥቅ ትግል ጭምር መንግስትን መገልበጥ አለብን ብለው የሚያምኑ አሉ። አሁንም አጠቃቀስ ኮኖች አሉ ማአት።
ስለዚህ መሰረታዊ ልዩነታችን ሰላማዊና ሰላማዊ ትግል ብለን የምንላለን። አይ በእኛ ውስጥ በጉልበት በትጥቅ ትግል ጭምር መንግስትን መገልበጥ አለብን ብለው የሚያስቡ ነበሩ። ይህ እውነት ነው። ታሪክ አይደፈጠጥም። በጣም በጣም በርካታ ቆሻሻ ነገሮች ነበሩ። በነገራችን ላይ ጀነራል አሳምነው at the same time ነው ያደራጀው። ልዩ ኃይሉን ሲያደራጅ፣ አማራ ክልል የደህንነት መዋቅሩን ሲያደራጅ at the same time የነዘመነን ፋኖ አደራጅቷል። ካደራጀ በኋላስ አብኖች ተቀላቅለዋል ሄደው። ይሄ እውነት አይደለም እንዴ? የአብን አመራሮች ውስጥ አይደል እንደ አንዳንዶቹ የሰዎችን መልክና የሰዎችን ገጽታ ጽፈው እርምጃ ይወሰድባቸው ብለው አልጻፉም? ይሄ እውነት አይደለም? 2000 ሰዎች ያላችሁ እዚህ ውስጥ አታቁሜን ጥቁሩ ምናምኑ አንገተ ረጅሙ ምናምን እርምጃ ይወሰድበት ብለው አልጻፉም? የአብን አመራሮች የፌስቡክ እውነት አይደለም ይሄ? ከየት መጣ? ይካዳል ይሄ? ይሄ ነው ፕላን ኤ ፕላን ቢ ብለው የተንቀሳቀሱ የሉም። ፕላን ኤ ቲፒኤልኤፍን ከፌዴራል መንግስቱ ጋር ማጥፋት፣ ፕላን ቢ ፊታችንን ማዞር የለም አልነበረም። እዳው ገብስ ነው አልነበረም። አብኖች አልነበሩም እዚህ ውስጥ የአብን አመራሮች በፕላን ኤ እና በፕላን ቢ ውስጥ። ዛሬ ዘመነ እየወጣ ይቺ ክላስ እኮ ያሳምነው ስጦታዬ ናት፣ አሳምነው የሰጠኝ ስጦታ ነው እያለ አይደለም እንደሚያወራው ክላሿን። ልክ አይደለም? እውነቱን ነው ጋሻው። በእኛ ውስጥ በጉልበትና በትጥቅ ትግል ጭምር መንግስትን መገልበጥ አለብን ብለው የሚያምኑ ነበሩ። ልዩነታችን እሱ ነው ያለው እውነቱን ነው። በጣም እኮ ነውር ነበረ። ያ ትላንት ፖለቲካ ኃላፊው ሲናገርም ሰምታችሁታል። በአዴን ያኔ የብልጽግና የህዝብ ግንኙነት ኃላፊው ወይም የድርጅት ጉዳይ ኃላፊው የተከደለለት ብሎ ነግሮናል እኮ በድምጽ የተገደለለት ቀጣዩ ተረኛ እነ ከሌ ናቸው የሚል ነበሩ እነሱ ውስጥ። ይሄ ታዲያ ሰላማዊ ትግል ነው? ግርማ ይሽጥላ የተገደለ ጊዜ ይሄ ህዝብ ከህዝብ የሚያቀራርብ ነው? የኢትዮጵያ ህዝብ ፈጣሪውን ያመስግን ፈጣሪው ከሌ ነው የሚል ሁከት ቀዝቃሽ አልነበረም? ውሃ ልክ አልነበረም? ሀፍካስት አልነበረም? ምንድን ነው የሌለው? ኢትዮጵያን የሚታደገው አብን ነው እኮ ተብለን ስድድብ ቀረሽ እኮ ተነጋግረናል። ከባዶ የመጣ መስሏችሁ ነው እንደሱ? አደባባይ ሰማችሁትን ነው የምናገረው። ኢትዮጵያ የምትድነው በአብን ነው እኮ ክርክር ገብቼ አታስታውሱ? ስድብ ዛሬ እነዛ ሰዎች እንደሱ ይላሉ? እርግጠኛ አይደለሁ። ከነከነ ቅር አለ ምናምን ሰምታችኋል። አብን ራሱን ያድን፣ አልፎ ከሄደም አማራውን ያድን። አብን ኦሮሞን አያድንም፣ ኢትዮጵያን አያድንም።
ይህ አልነበረም የነበረው። ዛሬ በዛ ልክ አብን ጀግናዬ ተብሎ ትንታኔ ይሰጣል። አብን ኢትዮጵያን ያደናል ተብሎ ትንታኔ ይሰጣል። ዛሬ ተው ያልኩት ለዛ አልነበረም። ከወጣውም በኋላ ባይዘው ከወጣው በኋላ ብዙ ያለ ማናጀሯ ደወለችልኝ። እኔ አልሄድም ነበረ እዛ ሚዲያ አንገናኝ። እኔ ለብዙ ዓመት እኮ አንገናኝም፣ ፊዚካሊ እኮ አንተያይም። ብዙዎቻችሁ አታውቁም። አንተያይም ፊዚካሊ፣ በቃ ዲስታንስ ነው የነበረ። በጣም ተቆጥታ ደውለች። ዲስከሽን ነበረን እዛ ቁጭ ብለን አውርተን፣ ኤርሚያስ እንዴት በአደባባይ አብን ኢትዮጵያን አያድንም አማራ ምናምን እንዴት ትላለህ? ማናጀር ያረግናት ያው በህይወት ስላለች ጠይቋት፣ ትካድ ከፈለገች እና አንቺ ታምኛለሽ አብን ኢትዮጵያን ያድናል ብዬ ተብለሽ ድጋሚ ከፈለግሽ ነገም አብራራዋለሁ አልኳት። አይ በቃ እንደው ባታነሳው ይሻላል ምናምን፣ ደጋፊዎቻችን ተቃወሙ። አዎ ተቃውሙ። በንጋታው ኤርሚያስን ጎትታችሁ አስወጡት ተብሎ ተጽፎብኛል። እውነት ነው፣ ጎትታችሁ እንደ ሬሳ አስወጡት ተብያለሁ። ይህ አይደል እንደ ደረቅ እውነቱ። የት ነው የሚደበቀው ይሄ? እርግጠኛ አይደለሁም ዛሬ አብን ያድናል እንደሚሉና እንደማይሉ እነዚህ ሰዎች። ስለዚህ የጉልበት አማራጭ፣ የትጥቅ አማራጭ የመረጡ ነበሩ። አጠቃቀስኮች ነበሩ። ፓርላማ ሲገቡ ሰላማዊ ትግል ብለው ጥሪ የሚያቀርቡ እደጅ ሲወጡ ሌላ ነበሩ። ይህ እውነት ነው። ቢመጣ ጠይቀዋለሁ። ባይዘው ዶክተር ደሳለኝ ጫኔ ይኸው አዲስ ክፍት ነው፣ እንደማይመጣ አውቃለሁ። ቢመጣ ግን ለእኔ ቢያንስ ለሱ ክፍት አደርግለታል። ሰላማዊ ታጋይ ነህ ሆይ ብዬ ጠይቀዋለሁ። ሻዕቢያ ሲጮህ ጮኸ፣ ሻዕቢያ ሲደሰት ተደሰተ። ይሄ አደባባይ እውነት አይደለም? አንዳንዶች አታውቁም። ምን ስለሆነ ነው የኢትዮጵያ ፓርላማ ሻዕቢያ ካልተደራደረ ድርድር ውስጥ ካልገባ ሲል አልነበር እንደ ዶክተር ደሳለኝ? ይህ አይደለ እውነቱ? የሻዕቢያ ኩርፊያ አይደለም ያስኮረፈው ዶክተር ደሳለኝ? እንተዋወቃለን። ዛሬ ጩኸቱ የበረከተው ለዛ ነው። ጋሻው ፍርጥ ነው ያደረገው። አይ ቲንክ እያፈረጡ መነጋገር ደግሞ ያስፈልጋል ብዬ አምናለሁ። የፈለገ ቅቡልነት ገደል ይግባ፣ የፈለገ ገደል ይግባ፣ ነገ ማንሰራራት፣ እውነት ሲታወቅ ማንሰራራት ትጀምራል። ጥፋትም ካለ ይሄ ጥፋቴ ነው። የኢትዮጵያ ፖለቲካ ደግሜ ነግሬያለሁ። የኢትዮጵያ ፖለቲካ ቆሻሻ ነው። ቆሻሻ ውስጥ ነገ ሆነ እኔ እጄን ታጥቤ ንጾኝ ወጥቻለሁ ካልክ አንተ የግብዞች ሁሉ ግብዝ ነህ። ወይ ያንተ እንትን መርህ ማለት በቆሻሻ ውስጥ መኖር ነው። ለአንዳንዶቹ ባይዘው ቆሻሻ ውስጥ መኖሩ ከቆሻሻው አለመውጣቱ የመርህ ሰው ነው እሱ። በደም እየታጠበ በቆሻሻ እየታጠበ እድሜ ልኩን እሱ ስለ መርህ ያወራል። እኔ እኮ መርህ ነኝ፣ ትላንትናም እንዲህ ነበርኩ፣ ዛሬም እንዲህ ነበርኩ። ትላንትና ቆሻሻ ውስጥ ነው ያለው፣ አሁንም ቆሻሻ ውስጥ ነው ያለው። የደም ቆሻሻ ነው። ስለዚህ አጠቃቀስኮች አሉ። እውነት ነው ጋሻው ያነሳው። ያሳበደው ሚዲያውን ያንጫጫው ይሄን ስለተናገረ ነው። ከዛ ከፓርቲው እንዴት ተባረሩ ተብሎ ይጠየቃል። እንዴት ተባረሩ ትለዋለች ጋዜጠኛዋ። አሁን ማወራላችሁ ጋሻ የተናገረው ነው። በስነ ምግባር ግድፈት ነው ያባረርናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግል አቋም ነበረ። በዛ ነው ያባረርናቸው። የሚያደርጉት ትግል የሻዕቢያ ውክልና እንቅስቃሴ ነው።
የአማራን ህዝብ ትግል አይደለም ሲያካሂዱ የነበረው። በዚህ ምክንያት ከፓርቲው አባረናቸዋል። ለኔ ዛሬ ከግራ ከቀኝ እሳት የተለኮሰው በዚህ አረፍተ ነገር ነው። የሚያደርጉት ትግል የሻዕቢያ ውክልና እንቅስቃሴ ነው። የአማራን ህዝብ ትግል አይደለም የሚያካሂዱት። በዚህ ምክንያት ከፓርቲው አባረናቸዋል። ከዛ ስለ ትጥቅ ትግሉ ትጠይቀዋለች። ስለ ትግሉ ትጠይቀው ምን ይላል? በአማራ ህዝብ ስም የሚደረግ ጩኸት ለሻዕቢያና ለወያኔ የሚደረግ ራስን የማሳየት ጩኸት ነው እንጂ ለአማራ ህዝብ የሚጠቅመው ነገር የለም። ትጥቅ ትግሉም ቢሆን ለማንና ለማን ነው አለ? በአማራ ህዝብ ስም ለሻዕቢያና ለወያኔ ነው የተሰራ ያለው። ትግሉ የሻዕቢያና የወያኔ የውክልና ጦርነት ነው ብሎ የወያኔ ያለው እሱ ስለሆነ ነው ቃል በቃል የተጠቀምኩት። የትጥቅ ትግል ምናምን የሚባለው የሻዕቢያና የወያኔ የውክልና ጦርነት ነው፣ የአማራ ጉዳይ አይደለም። የተንጫጩበት ለዚህ ነው። ጋሻው ቦልዶ ነው ስለወጣ ነው። ውሸት ነው። ለምን ነው የምትናደደው? ከሻዕቢያ ጋር ነው አብረው እየሰራ ያለው። ተኮፍሳ አይደል የምትናገረው ስለ ሻዕቢያ? ከህወሓት ጋር አይደል አብረው እየሰራ ያለው? ተኮፍሳ አይደል የምትናገረው? ቢቢሲ ላይ ነው ጊግ። ውሸት ነው። አንተ ተኮፍሰ የምትናገረውን ነገር አዎ የተለያየ ነው የሚያረጉት እነሱ። የሻዕቢያን የውክልና ጦርነት እነሱ የሚያረጉት በሱ ጣልቅ ለወያኔን የውክልና ጦርነት ይሄ ከፓርቲያችን ስነ ምግባር አንጻር ኮድ ኦፍ ኮንዳክት አንጻር አይሄድም። ኮድ ኦፍ ኮንዳክታችን ሰላማዊ ትግል ነው። ከኛ መርህ ከኛ ኮድ ኦፍ ኮንዳክት ወጥተዋል። ከኛ ስነ ምግባር ደንብ ወጥተዋል። ይሄ ደግሞ የአደባባይ እውነት ነው። እኔ እኮ በጣም የሚገርመኝ በተለይ የትግራይ ጽንፈኞች በጣም የሚገርሙኝ የጦርነት ወቅት ቁጥር 1 የሚጠሉት ዶክተር ደሳለኝ ጫኔን ነበር። እኔ ቅርባቸው ነበርኩ አይደል? አንዳንዶቹ ጦርነት ይቁም ብዬ ስናገር እነሱም ጦርነት ይቁም ይላሉ ብዬ ለካ እነሱ አንዳንዶቹ አሁን ሳያቸው እኛ ስናሸንፍ ጦርነቱ አይቆምም፣ እኛ ስንሸነፍ ጦርነቱ ይቁም የሚሉ ናቸው። ለካ ተምሬ ነው የምላቸው። በኋላ ላይ የገባኝ የሄደው እኔ በመርህ ደረጃ ነው ጦርነት ከመጀመሪያ ቀን ጦርነቱ ተጀመረ የተባለ ቀን ኢትዮጵያ ጦርነት አያስፈልጋትም የነበርኩበት ሚዲያ ክሬዲት ሰጣቸዋለሁ። በዛ ላይ ተነጋግረን ጥቁር ልብስ ለብሰን ይገባል። ይህ እውነት ነው። ባይዘው የተደበቀ ማለት ጥቁር ልብስ ለብሰን ጦርነት አያስፈልግም መቆም አለበት ነው ያልነው። ከዛ ጀምሮ ላይ ኮንሲስተንት በሆነ መንገድ ጦርነት ይቁም ነው ስለ የከረምኩት። ይቀጣጠል፣ ግፋበል፣ ፌደራል መንግስት ግፋበል፣ ህወሓት ግፋበል አላልኩም ብዬም አላቅም። ሰሜን ዕዝ ላይ የሆነች ነገር ሲመጣ የአሜሪካ መንግስት ሲመጣ የሆነ መግለጫዎች ሲመጡ ሰሜን ዕዝ ከመቱማ የትግራይ ህዝብና ሌላ ሆኖ ሳንዱች ያርጋቸው እነዛ 60 ምናምን 70 የሚባሉ እሱም ብያለሁ። እሱ ደግሞ ትክክለኛው ነው። አሁን በደንብ ትክክለኛ ዛሬም ደግመዋለሁ። የትግራይ ህዝብና የኢትዮጵያ ህዝብ አንድ ላይ ሆኖ ሌላም ሆኖ ሳንዱች ያርጋቸው እነዚህን 60 70 20 ሰዎች ወደ ህግ እንዲመጡ። ሶኔ ኮንሲስተንት በሆነ መንገድ ጦርነት ይቁም ስል ወዳጅ አረጉኝ። የወዳጅነታቸው መሰረታዊ ምንጭ የጦርነት ይቁም መርህ መስሎኝ ነበር። ለካ ሲያሸንፉ እንበር ተገዳላይ ናቸው።
ትግራይ ትስዕር ናቸው። እኛንም ይችለን የለም ነው። ባሸነፉ ቁጥር ፌዴራል ነው ኮንፌዴራል ነው ውይይቱ ነው። ባሸነፉ ቁጥር የኢትዮጵያ መከላከያ ይፈርስና ቲዲኤፍ ነው የሚሆነው ነው። ባሸነፉ ቁጥር በአደባባይ የተነገረ ያልተነገረ አይደለም። ቲዲኤፍ ነው የኢትዮጵያ መከላከያ በሎም ነው የሚሉት ሲሉ ነበር። ይሄ መቼ ነው? ባሸነፉ ሰዓት ነው። እኔ ፐርሰናሊ አያስፈልግም ጦርነት ይቁም፣ ትግራይ ክልሉን ኢቭን ፌዴራል መንግስቱ ሲወጣ የትግራይ ታጣቂዎች እባካችሁ ወደ አማራ ክልል እንዳትገቡ፣ ከገባችሁ ወራሪ ነው የምንላችሁ። ለካ እነሱ ጊዜና ሰዓት ነው የሚጠብቁት። ከምሬን ነው የምናገረው። ከዛ በሎም እምበርተጋዳ ላይ ምናምን ትግራይ ትስዕር ቀጠለ። እኔም በጎን ግን እንደ ጦርነት ይቁም ማለታችሁ ልክ ነው። ቢኮዝ የጦርነት ቋሚ አፍቃሪም ሆኖ ይታያሉ ከጀርባ። ከዛስ ሰሜን ሸዋ ሲደርሱ ያያችሁትን ወደ የኢትዮጵያ ህገ መንግስት ሁሉ ወደ መጻፍ ገቡ። የመንግስት ቁመና ያለው ቻርተር እስከ መጻፍ ገቡ። ኮንፌዴሬት ነው ፌዴሬት ነው ምናምን እዚህ ያሉትን የሆኑ ሰዎች ጥቂት ጭፍጫፊ ሰዎች ሰብስበው የኮንፌዴሬት ኦፍ ኢትዮጵያ አሉ። ኦኬ ልክ ሲመቱ በቃ ደንግጠው መመለስ ሲጀመሩ እኔም ተመለሱ። ሲመለሱ ደግሞ አትንኳቸው፣ ወጣቶቹ ምስኪን ናቸው። ያው ጁንታ $50,000 ተቀብሎ እንዳንቀጠቅጣቸው ተባለ። ይሄ አደባባይ እውነት ነው። የመንግስት ሚዲያ ነው የሰራብኝ። እኔ የመንግስት ኒውስ ፕሬስ፣ የአማራ ፕሬስ ኤጀንሲ፣ የኢትዮጵያ ፕሬስ ኤጀንሲ ነው $50,000 ተቀበለ ያለው። በነገራችን ዛሬ የተገልብጠው እነዚህኛዎቹ ደግሞ አሁን ተቀበለ ይላሉ። እፍረተ ቢሶች። ያኔ ወደ ስቶሪው ልመለስና ዋነኛ ጠላታቸው ዶክተር ደሳለኝ ጫኔ ነበረ። ፓርላማ ገብቶ ሲንቀጠቀጥ የትግራይ ጠላት ይሄ እንደነዚህ እንደነ ረዳት ፕሮፌሰር ትንግርቱ ምናምን ከነሱ እኩል ነበር የሚያዩት። ይሄ ትግራይ የሚባለው ስም ከመዝገበ ቃላት መጥፋት አለበት። ለትግራይ ህዝብ ከዚህ በኋላ በየአመቱ አንድ ቀን ወጥቶ የኢትዮጵያን ህዝብ ይቅርታ የሚጠይቅበት ቀን መታወጅ አለበት። ለትግራይ ህዝብ ከዚህ በኋላ ቢላና መክተፊያ ብቻ ነው፣ ከዛ ውጪ ምንም ነገር መያዝ አይችልም ያለው ትንግርቱ የሱ ያህል ነበር የሚያዩት ዶክተር ደሳለኝ ጫኔ፣ ገዱን፣ አንዳርጋቸው። ዛሬስ ወዳጃቸው ነው። ዶክተር ደሳለኝ ጫኔ ጀግናው ብለው ሲሰሩለት አላያችሁ? እንደገዱ ጀግናው ብለው ሰሩለት። ጀግናው የኛ ጀግና እያሉ ይሄኔ ነበር። እውነት ነው። ሳጠቃልለው ጋሻው ያነሳው ነገር መሰረታዊ ልዩነታቸው ከመንግስት ጋር መስራትና አለመስራት ሳይሆን ለሻቢያ ተላላኪ መሆንና ለቲፒኤልኤፍ ተላላኪ መሆን አለመሆን ነው። ብዙ ቲፒኤልኤፍ አሁን ነው የመጣው እንጂ እኔ ዶክተር ደሳለኝ የሻቢያ ተላላኪ ነው። ልንገራችሁ፣ ይኸው በኦፕንሊ ልናገር፣ ፕሮ ሻቢያ ነው። እኔ ከአንዲ ልጆች ላይ ይቻላል ቢያስተካክል ያስተካክል። ሻቢያ ለኢትዮጵያ አይጠቅምም። ፓርላማ ቁጭ ብሎ ስለ ድርድር ሲጠየቅ ኤርትራን ያልጨመረ ድርድር ምኑን ድርድር ሆነ ብሎ እኮ ለኤርትራ ጠበቃ የሆነ ሰው ነው። ምሳሌ ሰጡ፣ ማአት ምሳሌ ነው የምሰጣችሁ። ማናት ኤርትራ? ኢትዮጵያ ናት እንደ ኤርትራ ድርድር የምትቀመጠው?
ድርድር ከሆነም ሌላ ጉዳይ ነው። ኢትዮጵያና ኤርትራ በሌላ መንገድ ይደራደራል። በኢትዮጵያ ውስጥ ጉዳይ ኤርትራ ገብታ መደራደር አለባት? በፓርላማ አላፈረም ይህን ሲል። ትላንትና እኮ ወያኔ ከሽብርተኝነት እንዴት ይነሳል? ዋነኛ የፓርላማ ተቃውሞ ዶክተር ደሳለኝ ነው ነበር። እንዴት ከሽብርተኝነት ይነሳል ብሎ ዛሬስ አብሮ ነው እየሰራ ያለው ስምዶ። በአመለካከት በአስተሳሰብ እኔ እያንዳንዱ ዲቴይል ነገሮች አላቅም። ስልክ ይገናኛል አይገናኝም ምናምን አላቅም። ኢትዮጵያ ውስጥ ሆኖ ያን ያደርጋል ብዬም አላምንም። ዘመኑ ፈጣን በሆነበት ያደርጋል ብያል። በአመለካከት ደረጃና በአስተሳሰብ ደረጃ አደባባይ ወጥቶ የገለጻቸው ነገሮች ግን የኢሳያስ የሻቢያ መልእክተኝነትን የሚያሳይ ናቸው። ለእኔ ሻቢያ በኢትዮጵያ ውስጥ ጉዳይ ላይ ይደራደር ያለኝ ሰውዬ ፕሮ ሻቢያ ነው። ድንገራ የሻቢያ መልእክተኛ ነው። የሻቢያ ቀኝ ነው። ስለዚህ በአማራ ህዝብ የሚነግዱ የሻቢያ ውክልና የህዋት ውክልና ያላቸው የወያኔ ውክልና ያላቸው ሰዎች ትክክል ነው ብዬ ነው ማለት። ወደ ሌላ ርዕስ ለመግባት ጊዜ ያላገኘውም ነገ መለስበታለሁ። የሚሞት ስላልሆነ የዚህ የምርጫ ቦርድ ውሳኔ ባጭሩ ግን ጥሩ ነው ብዬ ነው ማምነው። ለመረጃ እንዲሆናችሁ በጣም ወድጀዋለሁ። በህግና በህግ ብቻ መሄዱ በሰላማዊና በሰላማዊ መንገድ ብቻ መሄዱ ወድጀዋለሁ። ዝርዝሩን ግን አነሳላችኋለሁ ቢኮዝ ትልቅ ሐሳብ ስለሆነ። ግን አቶ ጌታቸው የሚሄዱበት መንገድ፣ ሌሎቹ የሚሄዱበት መንገድ፣ የኢትዮጵያ መንግስት የሚያስተናገደበት መንገድ፣ አንዳንድ የአማራ ልጆችም አይቻለው በህግና በህግ እንነጋገር ያላችሁት መንገድ ጥሩ ነው ብዬ አስባለሁ። ነገም አንድ እንግዳ እያሰብኩ ነው ከዚህ ከአማራ በተለይ ከዚህ ከወሎ አካባቢ ካለው ጋር ብዙ መረጃዎች የደረሱን አለ። ትላንት ሳቀርብላችሁ የነበረውን መሪዎቹ ለማግኘት ሞክራለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ